ከዛ በኋላ ደግሞ መልሶ ደግሞ ራሱ ሰይጣን ሲሆንባችሁ ከእንደዚህ አይነት ሰው እግዚአብሔር ይጠብቀን። በተለይ ደግሞ አሁን ይሄ ልጅ በጣም እየጎዳ ያሉት አብረውት የሚሰሩ ጓደኞቹ ራሳቸው ጓደኞቹ በተለይ አሁን የዛሬው ጓደኛው እንግዲህ እጅ ከፍንጅ የያዘው ምን አይነት ህይወት ውስጥ አውጥቶ አሁን ወደዚህ አብሮት እንዲሰራ ላደረገው ይሄ መልካም ነገር ሰርቶለት ነው እንግዲህ ዙሮ ዙሮ ራሱ ጥላት የሆነበት ማለት ነው። ከጎዳና አውጥቶ ስራ አጥቶ ስንት ነገር እንትን ሲል የነበረ ልጅ ለምን አብረን አንሰራም ብሎ ይዞ መጥቶ እንደ ደህና ሰው መስሎ ቀርቦ እንግዲህ ያው የሰው ልጅ ትንሽ ለውጥ ካገኘ ታውቃላችሁ ይቀየራል። ብር ምንም ሲያገኝ እንግዲህ በትንንሽ ጥቃቅን እንግዲህ የገዛ ጓደኛውን ከዛ ጉድ አውጥቶ ሰው ላደረገው ሰው እንደዚህ አይነት ሴራ ማሰብ በስመ አብ ከባድ ነው። ብቻ ሰውን እኔ ብዙ ጊዜ ሰውን ሙሉ በሙሉ አትመኑ እላለሁ። ሁል ጊዜ ነው የምለው ሰው ተጠራጣሪ ሁኑ ሳይሆን ሰው ማመንም ትንሽ ከባድ ነው። ምክንያቱም አሁን ላይ የሚጎዳችሁ ሰው አብሯችሁ ያለ ሰው ነው። አብሯችሁ የሚጠጣ አብሯችሁ የሚበላ ሁሉ ነገራችሁ አብሮ የሚጋራ ሰው ነው ጥላት የሚሆናችሁ እና ልክ እንደዚህ ልጅ አሁን ከዚህ ቪዲዮ እንግዲህ ሁላችሁ ትማሩበታላችሁ ብዬ ነው የእሱን ቪዲዮ አምጥቼ ያሳየዋችሁ። ልጁም ችግር ውስጥ እንዳለ እየደጋግሜ እየነገርኳችሁ ነው። ለምን ቪዲዮ አይለቅም ትላላችሁ አንዳንዶቻችሁ። ምክንያቱም ልጁ ፕሮፋይሉ ስለቀየረ ችግሩን ምንም የተረዳው ሰው የለም። ከነገራችን ላይ እኔ ዝም ብዬ ነው የምለፈልፈው። ልጁ አስቸጋሪ ሁኔታ ነው እያልኩኝ እኔ እየተናገርኩ ነው፣ ግን አብዛኛው ሰው ምንም ነገር እንትን እያለው አይደለም። ግን ያው እንግዲህ ምንም ማድረግ አይቻልም። እኔ ባለፈውም የዛሬ ስንት ቀን ነው ቪዲዮ ሰራሁላችሁ። ምን ማለት እነ ልዑል እነ ዘላለም ከረዱት በዛ በተለይ ኢትዮጵያ ውስጥ ያሉ ሰዎች እንደዚህ በዚህ ስራ ተሰማርተው የሚሰሩ ሰዎች ሊያግዙት ይችላሉ በሚለው ነበር። ያው እንግዲህ አብዛኞቻችሁ ዝም ብላችሁ እንደምንም በቃ የሆነ እንትን ዝም ብሎ ጠፋ ማለት ነው እንጂ መፍትሄ ያመጣ ሰው የለም። ሼር አድርጎ ለልጁ የደረሰለት የለም። አሁን ደግሞ እንግዲህ የዛሬው ደግሞ እንግዲህ የገዛ ጓደኛው ምን ሲያደርግ እንደነበረ የገዛ ስልኩን ሲያጣራ የጓደኛውን ስልክ ከእሱ ጋር እየተጻጻፉ ከሌላ ጋር እሱን ለመጉዳት እሱን ለማገት ብዙ ነገር እያደረጉ ሲል እንግዲህ እጅ ከፍንጅ ይዞታል። ግን በጣም እኔ ያስደነቀኝ እንግዲህ ይሄንን ጓደኛውን ጥርሱን ነው ያራገፈለት። ደግ አድርጓል። ልጁ እኮ የጀግና ጀግና ነው። የእውነት ወንድ እኮ ነው። ለምንም አይበገርም። ከነገራችን ላይ ሁልጊዜም ብቻውን እንደሚሄድ በቃ ጠላት የሆነ እንትን ሲመጣም ራሱ እርስ በርስ ነው የሚያጋጫቸው። እና በዚሁ አጋጣሚ ልጁ በጣም እጅግ በጣም የወንድ በቃ አሞቱ 10 ሰው ነው እንትን የሚለው በቃ ስታዩት በጣም እንትን ይመስላል ቀጭን ወይ ምናምን፣ ግን የእንትኑ በጣም የወንድነቱ ልቡ ምኑ በስመ አብ እግዚአብሔር ይጠብቀው። እንደነዚህ አይነት ጀግናዎች እግዚአብሔር ያብዛልን። አንዳንድ ሌባዎች ደግሞ እንግዲህ በውስጥ እየተሽለጠለጡ አብረው ደህና ሰው መስለው እየበሉ እየጠጡ እሱን ደግሞ አሳልፈው የሚሰጡ ሰዎች እግዚአብሔር የስራችሁ ይስጣችሁ። ልክ እንደዚህ ልጅ አሁን ይሄ ልጅ ምንም ነገር አይታወቅብኝም ብሎ ነበረ። ግን ደግሞ እድሜ ለቴክኖሎጂን እንግዲህ ስልክ ጥሪው ሲጻጻፍ ድምፅ የሚላላከው ሙሉን እንግዲህ ሲያጣራ የገዛ ጓደኛው ለዛውም ከጎዳና ላይ አውጥቶ ሰው ላደረገው ሰው እኔ እንጃ ሰው እንዴት እንደሚያስብ አላውቅም። የሆነት ውለታ የሚባል ነገር እኮ አለ። አንገት የተሰራው አዙሮ ለማየት ነው ይባላል። እንዴት ነው ሰው ልጅ ትናንት ዕለት የነበረበት ማንነቱን አስትቶ አሁን ደህና ህይወት እንዲኖር ከውጭ ከጎዳና ላይ ከሚያድር ቤት ተከራይቶ አብረው በልተው ጠጥተው እንደዚህ አይነት ህይወት ለሰጠው ሰው ጥላት መሆን ከባድ ነው። ሰው አንዳንድ ጊዜ መልካም የምትውሉለት ሰው እኔ እንጃ ክብረ ቢስና ህሊና የሌለው ሰው ነው።
የፈለገው ወደዋለሁ የፈለገው እንደዚህ አምነዋለሁ ብትሉ ጓደኛችሁ የእውነት ተጠራጣሪ ሆኖም ሳይሆን ሙሉ ልባችሁን ሰው አትመኑ ነው የምለው እኔ። ሰው ማመን ቀብሮ ነው። አይደለም ይቅር ሰውንና ጥላችሁን ራሱ ማመን ትችላላችሁ። በአሁን ጊዜ ጥላሽ ራሱ በየሆነ ብርሃን ስታይ እና ጨለማ ሲሆን አንድ አይደለም። ብርሃን ሲሆን የራስሽን ጥላ ማየት ትችያለሽ፣ ግን ጨለማ ውስጥ ከሆንሽ የራስሽን ጥላ ማየት አትችይም። ሰው ማመን ቀብሮ ነው የሚባለው ለዚህ ነው። በፍጹም እኔ አላቅም። ብቻ እግዚአብሔር አምላክ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን። በተለይ መልካም ጓደኛ ሆኖ ቀርቦ እንደዚህ ህይወታችሁን የሚነጥቃችሁ የሆነ የራሱ በውስጥ ለውስጥ ሴራ እያሰረ ከሌላ ሰዎች ጋር ጥላት የሚሆንባችሁ ጓደኛ እግዚአብሔር ይጠብቀን ነው የምለው። ወንድማችን እንግዲህ ካለበት ችግር እግዚአብሔር አምላክ የእውነት እሱ ለሰው ብሎ ነው እዚህ ጉድ የገባው። ለሱ ደግሞ እሱ እግዚአብሔር አምላክ መፍትሄውን ይስጠው ነው የምለው። ከቻላችሁ ሼር እያደረጋችሁ ለሚያግዙት ልጆች ሼር አድርጋችሁ ቪዲዮን አይተው ምናልባት ሊያግዙት ይችላሉ ብዬ ተስፋ አደርጋለሁ። ከባድ ነው። ኢትዮጵያ ውስጥ የምናየው የምንሰማው ነገር በየቀኑ በጣም እንደ እንትን እየሆነብን ነው። አንዳንድ ጊዜ ዝም ብላችሁ ህልም ነው ምንድን ነው ትላላችሁ፣ ግን በእንትናችሁ ሆኖ ደግሞ ስትደርሱ ስታዩት ደግሞ ትንሽ ከባድ ነው። ምን አይነት ጊዜ እንደደረስንን አላውቅም። በየሰከንዱ በቃ ሰው እንደ አውሬ እየተቀየረ ነው የሚመጣው። እየበላ እየጠጣ የሚከድ ሰው ነው ያለው እና እግዚአብሔር ከእንደዚህ አይነት ጓደኛ ይጠብቀን። ይሄ ልጅ ብዙ ጊዜ በጣም የሚጎዳው ምን እንደሆነ ታውቃላችሁ? አሁን ልዑልና ዘላለም ስታዩ አብረው እንትን ብለው ነው የሚሰሩ፣ በቃ ልክ እንደነሱ። ይሄ ግን ምንም አይነት ጓደኛ የለውም። ካሜራ ራሱ ሲለው ካሜራ በራሱ እቺ ትንሿ ከኪስት ተከታ የምትቀርጽ ቪዲዮ የለችም። በጣም ትንሽ ላይን የማትታይ ነገር ናት። በሷ ነው የሚቀርጸው አንዳንዴ ብቻውን ማለት ነው። ካለውም ካሜራማን ነው ይዞ የሚሄደው። በቃ ከሌላ ማንም ሰው ከጀርባ ይዞ አይሄድም። ለዛም ይመስለኛል ብዙ ጊዜ ጉዳት እንደዚህ የሚደርስበት። ቤትም ድረስ ወስደው ሌላ ከአንድም 3 4 ይሄ ልጅ እንትን ብሏል፣ ተመቷል። ግን እሱ ግን ከምንም ሊማር አይችልም። ተመቶ ራሱ ልክ ምንም እንዳልተፈጠረ አድርጎ ሂዶ አሁንም በሌላ እንትን ኧረ እኔ እንጃ እውነት ጀግንነቱን አደንቀዋለሁ። ግን ደግሞ የሆነ ሳይጎዳ በፊት መጠንቀቅ አለበት። የሆነ ነገር ከሆነ በኋላ ወይኔ እንደዚህ ሆነ ምናምን ከማለት ሳይሆን መጠንቀቅ አለበት ብዬ ነው የማስበው። ከእንደዚህ አይነት ጓደኛ እግዚአብሔር አምላክ ይጠብቀን። መጥፎ ከሚያስቡ በተለይ አብሯችሁ እየበላ የሚከዳችሁ ጓደኛ እግዚአብሔር አምላክ ይጠብቀን። እውነት አስቸጋሪ ነው። ለማን እንደምትናገሩ ራሱ ግራ ነው የሚያጋባው። የኔ አባት እንዴት እንዳሳዘነኝ ከትናንት ወዲያ በለቀቀው ከትናንት ወዲያ ባለፈው ከለቀቀው ቪዲዮ አንስቶ በጣም እውነት ሁልጊዜ ምን አለ ልዑልና ዘላለም እንትን ብትሉላቸው እና እንትን ቢያግዙት እነ ሚኪ ጎጆ እነ እንትና ብዙ ሰዎች አሉ በእንደዚህ አይነት ስራ ተሰማርተው የራሳቸው ጣጣ ያለባቸው፣ ግን እርስ በርስ ቢደጋገፉ ደግሞ የተሻለ እንትን ያመጣሉ በሚለው ከነሱ ጋር ብታገናኟቸው እያልኩኝ ስንት ቀን እኔ እየለፈለፍኩኝ ነው። እንግዲህ እግዚአብሔር አንድ ቀን ብሎ መፍትሄ ያምጣላቸው። መድኃኒዓለም ከባድ ነው በጣም። ፈጣሪ ጠብቀን ነው የምለው። ሌላ ምንም ነገር ማለት አልችልም። እንግዲህ ከእንደዚህ አይነት ጓደኛ እግዚአብሔር ይጠብቀን ነው የምለው። ከባድ ነው ብቻ። ለማን እንዴትስ አድርጌ ሆዴ ልንገርህ ምናምን የሚባል አባባል አለ። ለማን እንደምትነግሩት ራሱ ግራ የሚያጋባ ነገር ነው። ለማንኛውም ወንድማችን እግዚአብሔር ይጠብቅህ እያላችሁ ጸሎት አድርጉለት። እንደዚህ አይነት ስራ ተሰማርተው የሚሰሩ ወንድሞቻችሁ ሁላቸውንም እግዚአብሔር ይጠብቃቸው። ለሰው ብለው ነው እንደዚህ እንጂ እነሱ ከሰው ደንበር ሂደው ወይ እንትን ብለው አይደለም ይሄ ሁሉ ስቃይ እየደረሰባቸው ያለው።
ለተጎዱት ፍትህ ለማስገኘት ብለው ነው እየተሰቃዩ ያሉት እና እግዚአብሔር ይጠብቃቸው። ያላችሁ በጸሎት አስቧቸው፣ በየሃይማኖታችሁ ማለት ነው። ራሳችሁን ጠብቁ ከእንደዚህ አይነት በተለይ ጓደኛ ብሎ ቀርባችሁ ራሳችሁን እንደዚህ የሚላችሁ ጓደኛ ከእንደዚህ አይነት ጓደኛ እግዚአብሔር ይጠብቀን። አንዳንዴ ህይወት እንደዚህ ነው፣ እኛ በፈለግነው አይሄድምና አንደኛ ነገር ይሄን ልጅ ከስራውም አስተጓጉለውት አሁን ቪዲዮ እንደ በፊቱ በየእንትኑ አይለቅም እኮ በስንት አንዴ ነው። ምክንያቱም ስራውን ለመስራት ተሳቆ ነው። ብወጣስ እንደዚህ ቢያደርጉኝስ እያለ በሰቀቀን ነው ያለው እና ከባድ ነው። ለምን ብላችሁ ሰውን ኧረ ብቻ ከባድ ነው። ለማንኛውም የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱን። ስገቡ ቪዲዮን ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። መልካም ቀን አልኩኝ። መልካም ጊዜ ይሁንላችሁ። በያላችሁበት ሰላም ፍቅር ይብዛላችሁ እላችኋለሁ። እንወዳችኋለን። ስገቡ ላይክ እያደረጋችሁ ጀምሩ። እናመሰግናለን። ባይ ባይ።